ወሰላቱ ወሰላሙ ዐላ ረሱሊላህ። አሁንም ያው የጋብቻ ጉዳይ በዛ ዙሪያ የዒዳ ሁኔታዎች በተለያየ መልኩ እያሰመረባቸው ነው ያለው። ላጁናህ አለይኩም በእናንተ ላይ ወንጀል የለም፣ ላኢስማ አለይኩም ማለት ነው። ጁናህ ማለት እንጠለቅቱም ኒሳ ሴቶችን ከፈታችሁ ማለም ተመስሁነ ሳትነኳቸው በፊት አው ተፍሪዱ ለሁን ወይም ደግሞ በመህር መልክ የሚሰጠውን ነገር ሳትወስኑ ይህን ያህል ብላችሁ ግልጽ ሳትናገሩ በፊት ብትፈቷቸው ተፍሪዱ ለሁን ፈሪዶተን ማለት መህር የተወሰነ መህር ሳትመድቡላቸው በፊት ብትፈቱ መፍታታችሁ ወንጀል የለበትም ይላል። እንግዲህ ሰዎች በማህበራዊ ህይወት የተለያየ ችግሮች ያጋጥማሉ። ትዳር ተፈላልገው ኒካህ ይታሰራል። ኒካህ ከታሰረ በኋላ አንድ ችግር ይፈጠርና ወዳውኑ እንዲፈርስ ይደረጋል ማለት ነው፣ ሳይገናኙም በፊት። አንዳንድ ጊዜም ደግሞ መህሩ ይሄን ያህል ነው ተብሎ ግልጽ ሳይነገር በፊት ያው መህር እንዳለ ይታወቃል በጥቅሉ። ግን ይሄን ያህል መህር ከፍላለሁ ብሎ ሳይናገር መግለጫ ሳይሰጥ እንዲሁም ደግሞ ግንኙነት ሳይደረግ አሁን ኒካህ ታሰረ፣ አሁን አንድ ነገር ምክንያት ተፈጠረና መለያየት አለባቸው ተባለ። በዚህ መልክ ቢፋቱ አስፈላጊ ከሆነ ይፈቀዳል፣ መለያየታቸውን የሚከለክል ነገር የለም ነው የሚለው። ምክንያቱም የተለያዩ ምክንያቶች ይመጣሉ። አንዳንድ ጊዜ ትዳሩ ሊቀጥል የማይችልበት ሁኔታ ሁላቸውም ያምኑበታል። እንደዚህ ከሆነስ አይሆንም ካሁኑ መለያየት አለብን ይላሉ። ያን ነገር የዚህ አይነት ነገር በሚመጣ ጊዜ ሴቶችን ሳትገናኟቸውም የመህር ገንዘቡም ሳይወሰንም የመፋታትና የመለያየት ሁኔታ ከተከሰተ ፍቹ አይከለከልም። በመሰረቱ አስፈላጊ ነው እስከተባለ ድረስ ማለት ነው። ለምን ፍቹ የማይሆን ጋብቻ ይቀጥል ከተባለ ጎጅ ነው የሚሆነው። በሷም በኩል በሱም በኩል ይጎዳል ማለት ነው። ገና ከመነሻው እንቅፋት ካጋጠመው በዚህ መልክ መቀጠል አንችልም ብለው ካመኑ አትፋቱ ብሎ ተጽዕኖ ሊደረግላቸው አይገባም። ችግራቸው ነውና እንዲፋቱ የሚያደርገው ማለት ነው። እና በዚህ መልክ የተለያዩትን ሰዎች ከተለያዩ ምን ይሆናል? ወደ ዒዳውና ወደ መህሩ ስንሄድ ግን አዲስ ህግ ይመጣል እዚህ ላይ ማለት ነው። በመሰረቱ ዒዳ የለባትም። ሳትገናኛት ተፈታሃት ነፃ ናት። ዛሬ ተፈታ ነገ ደግሞ ሌላውን ማግባት ትችላለች ማለት ነው። ግንኙነት ሳያደርጉ ወይም ኸልዋ ካላደረጉ አንዳንድ ዑለሞች እንደሚሉት ኸልዋ የሚባለው እንደ ግንኙነትም ይቆጠራል ማለት ነው። ማለት ክፍል ይዘህ ገብተህ የተወሰነ ጊዜ አብረህ ቆይታ ካደረግ ልትገናኙም ላትገናኙም ትችላላችሁ። ያ ከሆነ እንደ መገናኘት ይቆጠራል የሚሉ አሉ፣ ለጥንቃቄ ማለት ነው። እና እሷን ክፍል ይዘህ ሳትገባ ልክ ኒካሁ እንደታሰረ ወይም ደግሞ በአየር ላይ ሊሆን ይችላል፣ ሩቅ አገርና ሩቅ አገር ሆኖ ሊጋቡ ይችላሉ። በዛ ሁኔታ ላይ ሳይገናኙ ምንም ቆይታ ሳያደርጉ ተተነጣጠሉ፣ እሷ ልክ እንደተፈታች ዒዳ የለባትም፣ ነፃ ናት ማለት ነው። መህርን በሚመለከት ግን ተጠርቶላት ከሆነ መጀመሪያ 10 ሺህ ከፍላለሁ ብሎ ከሆነ የተስማማው ኒካሁ በመታሰሩ ብቻ ግማሽ ይገባታል ማለት ነው፣ ሳይገናኝ። ግን ተነካትሳ ሙሉውን ይከፍላል ማለት ነው። ስለዚህ በዚህ መልክ ደግሞ የሚፈቱትን ሰዎች በምን መልክ መታየት እንዳለበት ይገልጻል በዛ አያት ማለት ነው። በእናንተ ላይ ወንጀል የለም ሴቶችን በሚፈቱ ጊዜ ተመገናኘት በፊት ወይም ደግሞ መህሩ ይህን ያህል ነው ተብሎ ተመመደቡ በፊት ከሆነ ፈሪዳ ወመቲዑሁና አለል ሙሲዕ። በዚህ መልክ የተፈቱትን ሴቶች መህሩም ሳይወሰን ግንኙነቱም ሳይደረግ ከሆነ እነዚህን ሴቶች ዒዳ የለባቸውም በመሰረቱ። ግን ሙትዓ የሚባል ነገር ይሰጣቸዋል። መህሩም አልተወሰነም፣ የተወሰነ ስለሌለ ይህን ያህል ክፈል አይባልም። መህሩ በሙትዓ ይተካል ማለት ነው። ሙትዓ በሚባል ክፍያ ይተካል። ይህ ሙትዓ የሚባለው ምን ያህል ነው ወደሚለው ሲመጣ አለል ሙሲዒ ቀደሩህ፣ ሀብታም ባለጸጋ ሰው ከሆነ የዚህ አይነት የጋብቻ ሙከራ አድርጎ የፈረሰበት በሚችለው አቅም ሙትዓ ይከፍላል ይላል። ወአለል ሙቅቲሪ ቀደሩ፣ በድሃም ላይ ደግሞ በመጠኑ ባለችው አቅሙ ይጣልበታል ይላል። ምክንያቱም አንድ ወጥ የሆነ ኮታ አይሰጥም ማለት ነው። መህር ምንጊዜም ቢሆን ሰዎች ሲጋቡ እንዳቅማቸው ነው የሚስማሙት ማለት ነው። ሀብታም በ100 ሺህ የሚቆጠር ሊሰጥ ይችላል፣ ማን ይከለክለዋል እስካለው ድረስ ማለት ነው። ልትጠይቅም ትችላለች እሷ። መካከለኛ ደረጃ ያለው ደግሞ ግፋ ቢል 10 ሺህ 15 ሺህ ይጠይቃል። ዝቅተኛ ከሆነ ደግሞ በ1 ሺህም ከዛም በታች ሊሆን ይችላል ማለት ነው።
ይሄ አቅማችሁ የኢኮኖሚ አቅማችሁ ነው የሚወስነው እኔ ጣልቃ ገብቼ ይሄን ያህል ነው አላላችሁም እና ሙትዓም ላይ ስትመጡ እንደዛው ነው ሙትዓ ማለት ያው ጋብቻው ተሰናክሎ የፈረሰባቸው ሰዎች መህሩም ሳይጠራ ከቀረ ተጠርቶ ከሆነ ግማሹን ነው ብለናል ተጠርቶ ከሆነ ያልተጠራ ከሆነ ግን ነፃ አትሄድም ማለት ነው ምክንያቱም አቅድ ተደርጓል አዲ ከተደረገ ያው መህር እንደሚኖር የታወቀ ነው ባይጠራም ማለት ነው ግን ባለመጠራቱ ለባል ይሻሻልለታል ስላልተጠራ ሙትዓ እንጂ መህር የለብህም ይባላል ማለት ነው ይሄ ሙትዓ የሚባለው ምንድነው ጉርሻ ማለት ነው ወይም ደግሞ የሞራል ካሳ ይባላል አይደል በተለምዶ በአገራችን ያልተሳካ ጋብቻ ተተሰናከለ በቃ እሷ ትዳር አገኘሁ ብላ እሷ ጓደኞቿ በተሰቧ ደስ ብሏቸዋል አሁን እንደገና ባልታሰበ ፍጥነት ተፈረሰ በሚባል ጊዜ ሞራሏ ይነካል ሴትየዋ ማለት ነው ትደነግጣለች በተሰብም እንደዛው ያፍራል ማለት ነው ያኔ የተወሰነ ገንዘብ ስጧት ለምትሰናበተው ሴት ነው የሚለው እና መህርም አላገኘች ምንም አላገኘች ተምላ መጣች ከሚባል አይ ገንዘብ ሰጥቷታል እንዲህ አይነት ነገር አበርክቶላታል ሲባል ይጠግናል ማለት ነው የተወሰነ ነገር ማግኘቷ እና ኒካሁ ያው እሱ አይደለም ያፈረሰው በተከሰተው ችግር ነው የፈረሰው ግን ምንም ነገር ባልም አላገኘች ገንዘብም አላገኘች ከተባለ ችግሯ ድርብርብ ሆነ ማለት ነው ግን የተወሰነ ገንዘብ ይዛ ተሄደች ጥቅም አግኝታለች ማለት ነው ነፃ አይደለም የመጣችው ስለዚህ የሚሰጠው ጥቅም ሙትዓ ይባላል እንግዲህ ሀብታም ከሆነ እንደ ሀብታምነቱ ዳጎስ ያለ ነገር መስጠት አለበት ወላሂ አላህ አልሻውም እንጂ እኔ ያው ትዳር ነበር የፈለኩት እንግዲህ ይሄ ችግር ከተፈጠረ ምን አደርጋለሁ ይቺ ለአንዳንድ ነገር ትሆንሽ ብሎ አንድ 5000 10000 ቢሰጣት ሀብታም ተሆነ እሱ ነው ማይጎዳው ለሷም ይጠቅማታል ማለት ነው ደግሞ ዝቅተኛም ከሆነ ባለች አቅሙ ምስኪኑም ቢሆን አንድ 500 ቢሰጣት ለሷ አንድ ነገር ነው ማለት ነው ዝም ብለሽ ግን በመጣሽበት እግር ሂጂ ተተባለ ሞራሏ የበለጠ ይጎዳል ማለት ነው ምክንያቱም እሷም ቢሆን በአቅሟ የተወሰነ ነገር አውጥታ ተበድራ ምን ብላ ተማምራ ተቋቁላ መጣለች ያ ነገር ያሳፍራታል ማለት ነው የተወሰነች ነገር ካገኘች ግን ምንም ቢሆን ያው ገንዘብ አግኝቻለሁ ብላ ራሷን ታጽናናለች ይሄ ሁሉ እንግዲህ ሳይቀር ነው አላህ Subhanahu Wa Ta'ala የሰዎችን ስሜት የሚከታተለው ማለት ነው እና ይሄ ሙትዓ ምን ያህል ነው ወደሚለው ሲመጣ ግን ይሄን ለእናንተ ትቸዋለሁ አለል ሙስዒ ቀደሩ ወአለል ሙቅቲሪ ቀደሩ ሀብታምም እንደ ሀብታምነቱ ኑሮ የጠበበበት ደካማውም እንደ አቅሙ ብቻ መስጠት አለበት የሚለውን ጥቅል ሐሳብ እንጂ ምን ያህል እስጥ የሚለውን እናንተ ገምግማችሁና ራሳችሁ ይሄን ያህል ብሰጥ ይበቃል የምትሉትን ነው የምትሰጡት ማለት ነው እና ሰው ቢሰማው እገሌ ይሄን ያህል ሰጣት ተብሎ ቢነገር ባያስገርም እንኳን የማያሳፍር መሆን አለበት ማለት ነው እንግዲህ ሰው ማህበረሰቡ ያቃል አቅምህን አንተ የታወቀ ሀብታም ከሆንክ ሙትዓ 1000 ብር ሰጣት ቢባል በሀብታም ደረጃ ያሳፍራል እንዴ በሱ አቅም ይሄን ነው እንደሚሰጣት ምን አይነት ነው የሚባለው ለዲያ ግን ትልቅ ነው ግን ሰው የማይታዘብህ መሆን አለበት ደረጃህን ጠብቀህ ከፍ ያለ ደረጃ ላይ ከሆንክ ከፍ ያለ ነገር ስጣት የዛ ጊዜ ማሻአላህ ጀዛሁላሁ ኸይር ጥሩ አድርጓል የሚባል መሆን አለበት ማለት ነው ዳም ደግሞ እንዳቅሙ ባለችው አቅሙ ምን ያህል እንደሆነ ያቃል ጎረቤት በተሰብ እሱ ይሄን ያህል ሰጠ ከተባለ የለውም አቅም በቂ ነው ለሱ ይባላል በዚህ መልክ ተሰጣችሁ በቂ ነው ይላል ማለት ነው ወአለል ሙቅቲሪ ማለት ወአለል ፈቂሪ ያው ኑሮ የጠበበበት ደካማ አፍተጀ ሆነው ሰውዬ እሱም ባለችው አቅሙ ታበረከተ እንደ ሀብታሞቹ ካልሰጠህ ተብሎ አይወቀስም ማለት ነው መታም ቢልማዕሩፍ እና በአጠቃላይ በሰጩም በተቀባዩም ዘንዳ መልካም ነው በቂ ነው ተብሎ የሚገመት የሆነ ስጦታ መስጠት አለባችሁ ሐቀን አለል ሙህሲኒን እና በጎ አድራጊ በሆኑ ሙእሚኖች ላይ ይሄ አላህ ዋጅብ አድርጎባቸዋል እና ሴትን ዝም ብለህ አምጥተህ ዝም ብለህ መመለስ የለብህም ማለት ባትጠቀምባት እንኳን አሁን እንግዲህ አልተገናኘህም ምንም ያገኘው ነገር የለም ግን ሙህሲን የሆነ ሰው ሁልጊዜ ክብሩን ይጠብቃል የሰውንም ሞራል ይጠብቃል እና ምን አደረገችልኝ ተሄደች ትሂድ ማለት የለብህም የተወሰነ ነገር ስጣት ይሄ ከሆነ አላህ ዘንዳ ወረታን ታገኛለህ ሙህሲን የሚል ራሱ ሽልማት ማዕረግ ስም ሰጠህ ማለት ነው ይሄን ካላደረክ ግን ሙሲእ ነህ ማለት ነው አስከፊ ነህ በአላህ ዘንዳ ትዝብት ወድቆብሃል እና ሙህሲን በሆኑት ባሮች ላይ ይሄንን ዋጅብ አድርጌ መድቤባቸዋለሁና ጋብቻ የተሰናከለባቸው ከሆነ ለእንደዚያ ለሚሰናበቱ ሴቶች የሞራል ካሳ መስጠት ይኖርባቸዋል ይላል ማለት ነው
ወእን ጠለቅቱሙሁነ ሚን ቀብል አን ተመሱሁን አሁንም ደግሞ ሳትነኳቸው ግንኙነት ሳይደረግ ከፈታችኋቸው ወቀድ ፈረድቱም ለሁነ ፈሪዷ ግን ከፊተኛው የሚለየው ቀደም ሲል መህሩን ጠርታችሁላቸዋል መህሩ 10,000 ነው ተብሎ ተስማምታችሁ ነበረ ኒካሁ እንደታሰረ እንደገና መፍረስ አለበት ተባለ ፈረሰ ይሄ ከሆነ ግን እንደ ቅድሙ ሙትዓ ሳይሆን የተወሰነው መህር ግማሽ ይሆናል ፈኒሱ ማፈረድቱም አንተ ራስህ ተስማምተህ ይሄን ያህል ከፍላለሁ ብለህ ወስነሃል የዛ ግማሽ ትጠየቅበታለህ ማለት ነው ምክንያቱም እሷ ዝግጁ ናት መጣለች ራሷን አስረክባለች በተፈጠረው ችግር ግን እንዳይሆን ከሆነና ከፈረሰ እሷ መጀመሪያ 10,000 እኮ መህር ተከፍሏታል እየተባለ በቤተሰብ ተወርቷል ስለዚህ 10,000 ከከፍሎት ያበቃ እንደገና ባዶ መንጣት የለባትም ማለት ነው ስላልተጠቀምክባት ግን ይቀነስልሃል አላህ ግማሹን ትከፍላለህ ግማሹ ይቀራል ዘመርተ ሁለት ማለት ነው ይሄ ከሆነ ያው ኒካሁ ሳይሳካ ቀርቶ መጣች ግን ግማሽ መህር አግኝታለች ከተባለ ቤተሰብ ደስ ይለዋል ማለት ነው እና ፈኒሱ ማፈረዱቱም መጀመሪያ ጠርታችሁት ከሆነ የዛ የወሰናችሁት ግማሽ መክፈል ይኖርባችኋል ይላል ይሄውም ደግሞ የሚኖርባችሁ ኢላ አንያዕፉን ሴቶች በገዛ ፍቃዳቸው ይቅርታ እስካላሉ ድረስ ነው ይላል አንዳንድ ሴቶች ደግሞ የክብራቸውን የሚጠብቁ አሉ ባልተጠቀመበት ነገር ለምን አስከፍለዋለሁኝ ትልና እኔ ትዳር ነበር እንጂ የፈለኩት ያንተ ገንዘብ ምን ያደርግልኛል ልትል ትችላለች ማለት ነው እኔ ገንዘብ አልፈልግም የዛ ጊዜ ክብር ታገኛለች እሷ ደግሞ ገንዘብ አልፈልግም ብላ መጣይ ከተባለ ሌሎች በጉጉት ይጠብቋታል ማለት ነው እና እሷ ይቅርታ ብላ አፉ ብላ ከሄደች ችግር የለም አንተ ግን ለመክፈል ዝግጁ መሆን አለብህ ማለት ነው አው ያዕፉ ወለዚ ቢየዲሂ ዑቅደቱ ኒካህ ወይም ደግሞ የጋብቻ ውል በእጁ የሚቋጠርለት ሰውዬ ይቅርታ አላለ በስተቀር ይላል ይሄ ሁለት አይነት ትርጉም ይኖረዋል አንደኛ ባል ማለት ነው የጋብቻ ውል በእጁ የሚቋጠርለት ባል ነው አንተ ራስህ አፉ ታልክ ደግሞ ጨምረህ መስጠት ትችላለህ ማለት ነው መጀመሪያ 10,000 ብለህ ቃል ገብተህ ነበረ አሁን ትዳሩ ፈረሰ በሚፈርስ ጊዜ እሷም እኔ ትዳር እንጂ ያንተ ገንዘብ ምን ያደርግልኛል ብላ አፉ ታለችህ ነፃ ልትለቅህ ትችላለች ማለት ነው አንተም ደግሞ በደግነት እንደዛው እኔስ ቢሆን የገንዘብ ሰው አይደለሁም በተፈጠረው ችግር እንጂ አንቺን ማከበር እፈልጋለሁኝ እንዲያውም ያልኩሽን በሙሉ ሰጥቼሻለሁ ማለት ትችላለህ ማለት ነው ይሄን ካደረክ የተከበርክ ሰው ትሆናለህ ማህበረሰቡ ያወድሳል እሱኮ እንደዚህ ነው ሲባል ተገንዘብ የበለጠ ክብር ነው በህብረተሰቡ የምታገኘው ማለት ነው ስለዚህ ወይ አንተ አፉ ትላለህ ወይ እሷ አፉ አለች ከሁለት አንዳችሁ ይቅር ካላችሁ እሷም አልፈልግም ካለይ በፍቃዷ ነው የተወችው አንተም ደግሞ አንዴ ቃል ገብቻለሁ ቃሌን አላጥፈውም ባልተጠቀምባትም ሙሉውን መህር ትውሰድ ካልክ ማሻአላህ የተባረክ ሰው ሆንክ ማለት ነው ሁለተኛው ያዕፉ الذي بيده عقدة النكاح ማለት የሷ ሐላፊ ተብሎም ተፈስሯል የሴትየዋ ቤተሰብ ሐላፊ ማለት ነው እና አንዳንድ ሴቶች ራሳቸው እንግዲህ መልስ አይሰጡም ያፍራሉ ይፈራሉ አባቷ ወንድሟ ሐላፊዋ ነው የሚናገረው ማለት ነው እና ትዳሩ ፈረሰ አልተሳካም ምን ስለመህሩ ምን ትላላችሁ በሚባል ጊዜ አባት ያው በሸሪዓው መሰረት የሚከፈለውን አምጡ ብሎ ሊጠይቅ ይችላል መብቱ ነው ወይም ደግሞ እኛ ተትዳሩ እንጂ ከገንዘብ ምን አለን እኔ ልጄ ነገ የበለጠ ታመጣለች አይደለም ወይ ትቻለውኝ ብሎ ውሳኔ ሊሰጥ ይችላል ማለት ነው ልጁን ወክሎ የዛ ጊዜም አባት የሰጠው መግለጫ እሷም ተሱ ፍቃድ ስለማትወጣ በዚህ መልክ ነፃ ካደረገ አማትህ ሊቀርልህ ይችላል ማለት ነው እና የመጀመሪያው ነው አብዛኛዎቹ የሚመርጡት ባል ራሱ በሙሉ የሰጠ የቃል የገባውትን እሰጣለሁ ካለ በሙሉ መስጠት ይችላል ሚስት ደግሞ ግማሹንም አልፈልግም ጨርሶ ይቅርልህ ካለች ሊቀር ይችላል የሚለው ነው የተሻለው ማለት ነው ወአን ተዕፉ አቅረቡ ሊተቅዋ ይላል ለሁላችሁም መመክራችሁ ግን ይቅር ማለታችሁ ለተቅዋ ያቀርባችኋል ይላል ገንዘብ ላይ አታተኩሩ ሰዎች ብዙ ጊዜ ገንዘብ ላይ ነው የሚያተኩሩት ማለት ነው እና ሚስትም ባልተሳካ ጋብቻ ይሄን ያህል መህር ተቀብል የመጣውኝ ከምትይ ትቸለት መጣውኝ ብቲ ነው ክብር የሚሰጥሽ አንተም ደግሞ ያው አልተሳካም መህርም ቀረልኝ ተምትል መህሩን ቃል ገብቻለሁ ወበዚ የቃሉን አያጥፍም ሰጥቻታለሁኝ ብትል ሁለታችሁም ብትከባበሩ አፉ ብትባባሉ እሱ ነው የሚመረጠው በኔ በኩል ይላል ምክንያቱም በሁለታችሁም በኩል በሰውም በአላህም ዘንዳ ክብር ታገኛላችሁ አፉ በተባባላችሁ ራስ ወዳድና ስግብግብ ሲሆን ግን
ለጊዜው ገንዘብ ያገኘ ይመስለዋል በህብረተሰቡ ዘንድ ግን ትዝብት ላይ ይወድቃል እሱ እኮ በገንዘብ ነው የሚንገበገበው ሲባል ለወደፊት ተጽዕኖ ያደርግብሃል ታሪክህ ይበላሻል ማለት ነው ግን በሁሉ ነገር አንተ ይቅር በመትል ጊዜ ደግ ሰው ነው እሱ እኮ በቃ የቁም ነገር ሰው ነው እየተባለ በህብረተሰቡ ዘንድ ሚዛን ይኖርሃል ማለት ነው ወአንታፉ አቅረቡ ሊተቅዋ የሚለው ግን አሁን ለሁለታቸውም ነው ባልም ይቅር ግድ የለም አንቺ ተጠቀሚ እኔ ብከፍል አይጎዳኝም እሷም ደግሞ ባልተጠቀምክበት ለምን ትከፍላለህ ይቅር ብያለሁኝ ብላችሁ ብትከባበሩ ይሄ በእኔ ዘንዳ ሁላችሁም ወደ ተቅዋ ያቀርባችኋል ሁላችሁም አላህን ፈርታችኋል ተከባብራችኋል እኔም ደግሞ መፈቅደውና መመርጠው ይሄን ነው ይላል ወላ ተንሰው الفضل بينكم እና በመካከላችሁ ትሩፋትን አትዘንጉ ሰዎች ሁልጊዜ ተገንዘብ የበለጠ ክብራቸውን ነው ሊሳሱለት የሚገባው እና ክብራቸውን በጥሩ ሁኔታ የታዋቂነት በህብረተሰቡ ሲያተርፉ ከዛ የበለጠ እድሜ ልካቸውን የሚጠቀሙበት እድል ያፈራሉ ይሄ ነው ለእናንተ የሚጠቅማችሁና መከባበርና አንተ ትብስ አንቺ ትብስ ማለትን አትዘንጉ ይላል ኢነላህ ቢማ ተዕመሉነ በሲር አላህ Subhanahu Wa Ta'ala አሁንም በመሰሩት ነገር ጥልቅ ተመልካች ነውና እኔ በነገርኳችሁና በመከርካችሁ ከሄዳችሁ በዱንያም በአኺራም የተሻለ ውጤት ታገኛላችሁ በማለት ይመክራል ማለት ነው ይሄ ሁሉ መመሪያ የሚያውቀው ሰው የለም ሙስሊም ነን እየተባለ ማለት ነው ዝም ብሎ በሰይጣን መመሪያ እንደፈለገ ነው ሁሉም ይጨማለቀው ግን አላህ ይሄን ሁሉ ስርዓት እንድናከብርና እንድንከባበር ነው የሚመክረን حافظوا على الصلوات والصلاة الوسطى وقوموا لله قانتين ይላል ከዚህ ቀጥሎ ባልታሰበ ፍጥነት ማርሹ ቀየረ ስለ ማህበራዊ ጉዳይ ነበር አሁን የመጣው ማለት ነው በቀጥታ ወደ ዒባዳ መጣ ድንገት ማለት ነው እና حافظوا على الصلوات በስግደቶቻችሁ ላይ ጠብቁ والصلاة الوسطى በተለይም በታላቋ ስግደት ላይ ልዩ ትኩረት ስጧት ይላል ማለት ነው ውስጧ ማለት ፉድላ ማለት ነው ወይም እንደ ቃሉ መካከለኛዋ ልትለውም ትችላለህ በመካከለኛዋ ሶላት ወይም በታላቋ ሶላት ላይ የበለጠ ጥንቃቄ አድርጉ ወቁሙ ሊላሂ ቃኒቲን ስትሰግዱ ደግሞ እንዲሁ ዝም ብሎ መገተሩ ብቻ ሳይሆን ለአላህን የፈራችሁና ልባችሁን ለሱ ያስገዛችሁ ናችሁ መቆም አለባችሁ ይላል ማለት ነው ይህን በዚህ መልክ አሁን የሶላትን ጉዳይ እዚህ ማህበራዊ ጉዳይ ፍች ላይ ዒዳ ላይ መህር ላይ ማከል አምጥቶ መናገር ምንድነው የሚያመለክተው ሰዎች ብዙ ጊዜ እንደዚህ አጨቃጫቂ ነገሮች ላይ ማህበራዊ ጉዳዮች ሲመጡ ሐሳባቸው ይረበሻል ማለት ነው ደራ ጥል ፍች ጋብቻ የሚባል ነገር ሲመጣ ሐሳቡ ይረበሻል አንዲ ሰው እና በዚህ በተለያየ ሐሳብ በግርግር ላይ በሚሆንበት ጊዜ ሶላትን ይዘነጋል ማለት ነው ስለዚህ የናንተ ማህበራዊ ጉዳይ ስታሳድዱ የኔ ስግደት እንዳትረሱ መልእክቱ የኔ ስግደት እንዳትረሱ የተለያየ የሚያሻክል ነገር የሚያበሳጭ ነገር የሚያስደስት ነገር ቢያጋጥምህም መቼም የሆነው ይሁን ሶላቴ ላይ አደራ ይልሃል እንደገና ማለት ነው እና ሶላትን ታጓደልክ ይሄ ትልቁ ችግር እዛ ላይ ነው የሚመጣው እኔ ጋር የምትጋጨው ማህበራዊ ህይወትህንም እየረዳሁህ ነው የሚበጅህን የሚጠቅምህን እየነገርኩ እየመከርኩ ነው ያለው በዚህ መልክ መሄድ አለብህ በዚህ ውጣ ውረድ ላይ ደግሞ ስትባትል የሶላቱ ጉዳይ እንዲያተረሳው ሐፊዙ አለ ሶላዋት በስግደቶቻችሁ ላይ ጠብቁ የፈለገው ይሁን የመጣው ይምጣ ሶላት ወቅቱ ተጠብቆ ስርዓቱ ተሟልቶ ጸጥ ብለ በተረጋጋ መንፈስ መስገድን አትዘንጋ በተለይም ታላቋ ሶላት ደግሞ ይላል ማለት ነው ወይም መካከለኛዋ ሶላት ታላቋ ሶላት ማለት ሶላት አልዓስር ናት ያው በሐዲስ ተፈስሯል ማለት ነው እና ሶላት አልዓስር መካከለኛ ናት ከበፊቷ ሁለት በኋላ ሁለት ሶላቶች አሉ ማለት ነው እንደገና ታላቅ ሶላት ናት አላህ ከሁሉም ነገር ላይ የፈለገውን ይመርጣል ከማንኛውም ነገር መካከል አለቃ ያደርግለታል አላህ يخلق ما يشاء ويختار ما كان لهم الخير እንዳለው ማለት ነው ኢባዳም እንደ ኢባዳነቱ አለቃ አለው ማለት ነው ስለዚህ ከሁሉም ሶላቶች የምትልቀውና የምትበልጠው ሶላት አልዓስር ናት ሶላት አልዓስርን የጠበቀ ሰው ሌላው ሶላት በቀላሉ እንደማያመልጠው ነው ማለት ነው ለምን እንደምታውቁት ሶላት አልዓስር ብዙ ጊዜ ነሻት ሰዓት ላይ ነው የምትመጣው ነጋዴ ለምሳሌ በአስር ላይ እንዴት ነው ንግዱ የሚደራው ሁሉ ሰው ገንፍሎ ወደ ሱቅ ነው የሚሄደው አስር ላይ በሚሆን ጊዜ በተለይ ሞቃቱ ሀገር እንደዛ ሀገር ማለት ነው የመንግስት ሰራተኛም ቢሆን የሥራ ማጠቃለያ የመጨረሻ ሰዓት ላይ ነው በዛ ሰዓት የተዝረከረከውን ነገር ሁሉ ለማሟላት ይሮጣል ማለት ነው
አስተማሪም ተማሪም እንደዛው የመጨረሻ ሰዓት ስለሆነች በዛ ሰዓት ለማጠቃለል ሁሉም ይባትላል ማለት ነው። ገበሬውም እንደዛው የዘራው ዘር እንዳያድርበት ቶልቶሎ ያችን ለመጨረስ ይሯሯጣል ማለት ነው። የሙያ ሰራተኛውም እንደዛው ማጠቃለያ ሰዓት ስለሆነ ማለት ነው። በተለይ ደግሞ ማህበራዊ ጉዳይ አጨቃጫቂ ነገር ምናምን ከመጣ ደግሞ የባሰ ይሻገላል፣ ወቅት ይጠበዋል ማለት ነው። በዛ ወቅቱ ተጣበበ ብለህ የኔን ስግደት ወደ ኋላ ያንተን ጉዳይ ወደፊት ብታደርግ ወየውልህ ተጠንቀቅ ይላል። በተለይም ሶላት አልዓስር መንፋተቱ ሶላት አልዓስር ፈከአነማ ዊትራ አህለው ወማለሁ ይላሉ ረሱልም። ሶላት አልዓስር ያመለጠው ሰው አለይሂ ሰላቱ ወሰላም ኪሳራው ምን ያህል እንደሆነ ልንገራቸው አሉ። አንድ ቀን አንድ ሶላት አልዓስር ያመለጠው ሰው ኪሳራው ፈከአነማ ዊትራ አህለው ወማለሁ። አንድ ሰው 40 አመት 50 አመት ለፍቶ ፈግቶ ያፈራው ቤቱ ንብረቱ አለ። አንድ ቀን ቃጠሎ ተነስቶ በአንድ ሰዓት ውስጥ ያለ ንብረትህን በሙሉ ሱቅህን እንዳለ ያወድማል አይደለም። አንዳንድ ጊዜ ቤተሰብም ሳይወጣ ይቀራል፣ ልጆችህ ባለቤትህ እዛው ይቀራሉ ማለት ነው። ምን ያህል ነው ኪሳራው ይሄ ሰውዬ? ከአነማ ዊትራ አህለው ወማለሁ ቤተሰቡን ንብረቱን እድሜ ልክ በሙሉ የደከምክበት ባንዴ አመድ ሆኖ ባዶ እጅህን ትቀራለህ፣ ለጉዱ ትቀራለህ ማለት ነው። የለበስካትን ልብስ ብቻ ቀርተ ይህ አይነት ሰውዬ ኪሳራው ምን ያህል ነው አሉ። ምን ያህል የታወቀ ነው። አንድ ቀን አስር ያለፈው ሙስሊም ያን ያህል ነው ኪሳራው አሉ። እኛ ግን ባልሆነው በየቀኑ ነው ምክንያቱም የሚፈጠረው ማለት ነው። አንዲት አስር ማለፍ ማለት እድሜ ልክህን 70 አመት 80 አመት የለፋበትን ቤት ንብረትህን ልጆችህን እንዳጣ ያህል ነው ኪሳራው እያሉ ነው ረሱል አለይሂ ሰላቱ ወሰለም። ሰዎች ግን ይሄን አያውቁም ማለት ነው። መሽጎል ነኝ አሁን ቀስ በየ ይልሃል ማለት ነው። እንዳውም ሽጉል የሌለባቸው ሻይ እየጠጡ ሲጃራ እያጨሱ የሚያሳልፉ ስንቶቹ ናቸው? ይሄ እንግዲህ የአንድ ቀን ብቻ ያለፈው ይሄን ያህል ከሆነ በየቀኑ በተለያዩ ምክንያቶች የሚያሳልፈው ሰው ኪሳራው ምን ያህል ነው ብሎ ለመገመት እናታቃላችሁ ማለት ነው። ስለዚህ ይሄንን ለመጠቆም አላህ በተለያዩ ማህበራዊ ህይወት ውስጥ ገብታችሁ ስትባትሉ የኔን ስግደት እንዳታጓድሉ፣ በተለይም ታላቋ ስግደት እሷ የጠበቀ ሰው የተለያየ ሹግል የሚበዛባት ስለሆነች በሌላ ጊዜ ደግሞ ሌላው ተራ ሶላት እንደማያመልጠው ነው ማለት ነው እንጂ ሌላው ግድ የለም ቢያልፍ ለማለት አይደለም። ወቁሙ ሊላሂ ቃኒቲን ስግደቱ ደግሞ ዝም ብሎ ለይስሙላ መሰገዱ ብቻ አይደለም። ስትሰግዱ ቃልበን ወቃለባ በልባችሁም በአካላችሁም ተረጋግታችሁ ረጋ በላችሁ በሚገባ መስገድ አለባችሁ እና ድምጻችሁንም ዝቅ አድርጋችሁ ስሜታችሁን ተሰመስጣችሁ በአላህ አዞማ ተከባችሁ ነው መስገድ ያለባችሁ። በዚህ መልክ ከሰገዳችሁ ያ አይነቱ ስግደት ነው አላህ ዘንዳ እነ ሶላተ ተንሃ አኒል ፈሕሻኢ ወልሙንከር የሚለውን ሽልማት የሚያስገኘው ማለት ነው። ፈኢን ኺፍቱም ስግደታችሁ እንግዲህ በማንኛውም ጊዜ በደስታም በመከራም በፍርሃትም በጦርነትም በማንም ጊዜ ሶላት ይቅር የሚባል ነገር አይደለም። ሶላትን ለመስገድ ጸጥታ የደፈረሰበት አካባቢ ከሆነስ የዛ ጊዜ ነፍስ ማዳን ጉዳይ ነውና ግድለም የሚባል ነገር የለም ይላል። ፈኢን ኺፍቱም ጥላት መጥቶባችሁ ስጋት ላይ ብትወድቁ ፈሪጃለን አው ሩክባንን ሶላት መስገድ አይቀርም። ይሄ ዑዝር አይሆንም። ለምሳሌ በአሁኑ ጊዜ ወንድሞቻችን ሱሪያ ያሉት 24 ሰዓት ፈንጂ ነው በየደቂቃው 24 ሰዓት ሙጥንቅጥ ነው። ቤቱ በላይ ላይ ይደረመስብሃል። በዛ ሰዓት እንኳን ሆነ ሶላት ማሳለፍ አይፈቀድም እያለ ነው አላህ Subhanahu Wa Ta'ala። እኛ ግን ዝም ብለን በሰላም በደስታ ሆነን እናሳልፋለን። እና ብትፈሩ ውጥንቅጥ ቢፈጠርና በጣም ጭንቀት ቢከባችሁ ይላል የቁማችሁ ለመስገድ የማያስችል ሁኔታ እንኳን ተተፈጠረ ፈሪጃለን በእግራችሁ እየሄዳችሁም ቢሆን ስገዱ ይላል። እየተጓዝክ ትሰግዳለህ ሻሪዕ ላይ ሱብሃንአላህ። የሶላት ጥብቀት ምን ያህል እንደሆነ አው ሩክባንን ወይም በመጓጓዣ በመኪናም ላይ ሆነ በባቡርም ላይ ሆነ በአይሮፕላንም ሆነ ባለህበት መጓጓዣ ላይ ሆነ በምትችለው መጠን መስገድ አለብህ። ማለፍ ግን የሚባል ነገር የለም ይላል ማለት። ፈኢዛ አሚንቱም ይሄ አሸባሪው ችግር ተወግዶ በምትረጋጉበት ጊዜ ደግሞ ፈዝኩሩላህ ከማ አለመኩም ማለም ተኩኑ ተዕለሙን ወትሮ ስለ ሶላት ስርዓት የማታውቁ የነበረውን ያስተማራችሁ የሆነው ጌታ ባሳወቃችሁ መሰረት እንደገና የተሟላውን ስግደት ትሰግዳላችሁ። በዶሩራ ጊዜ በችግር ጊዜ እንደ ችግር በምቾት ጊዜ እንደ ምቾት መሰገድ አለበት። ሶላት ማሳለፍ የሚባል ግን በሙስሊም ዘንዳ አይታሰብም ይላል አላህ Subhanahu Wa Ta'ala። ጦርነት ውስጥ ያለ አውደ ውጊያ ላይ ያለ እየተኮስክ ሶላት ከደረሰብህ
ግማሽ ወታደር ተሰልፎ ሶፍ ሰግዶ ጀማዓ እንኳን መጓደል የለበትም ግማሹ ዘብቁሞ መታኮስ አለበት ነው የሚልህ ማለት ነው እኛ የት ነው ያለ ነው በጦርነት ላይ ያለ ሰው እየረገፈ ያለ መስገድ አለብህ ለምን የመጨረሻ ግዴታ ይሆናል ስትሞት እንደውም ሶላት ያስፈልጋል እኮ ወንጀል ይዘህ ነው እንደመሄድ አለብህ የጌታን ሶላት ሰግደህ ብትሄድ ጀነት ነው የምታገኘው ማለት ነው እና በጦርነት ላይ ያላችሁ ቁሞ አንድ ቦታ ለመስገድ ካልተቻለ ኢህራም አድርግ ባለህበት እየተጓዝክ ነው ወይ ያሳደድክ ነው ወይ እየሸሸህ ነው ባለህበት ብትሄድ ዶሩራ የለውም በሌላ ጊዜ ሶላት እየሰገዱ መራመድ መንቀሳቀስ ክልክል ነው አሁን ግን ማሻሻያ ተደርጎልሃል ችግር ስላለ መሄድ ትችላለህ እየሰገድክ ግን እየጠቀስክ ማለት ነው እንደዚህ ሩኩ ታረጋለህ እየተጓዝክ ነው ቀጥ ትላለህ ስጁድ ታረጋለህ በዛ መልክ እየሄድክም እየሰገድክም ትወጣዋለህ እንጂ ሶላት ማሳለፍ የሚባል ነገር የለም ነው የሚለው አላህ Subhanahu Wa Ta'ala በመጓጓዣም ላይ ከሆንክ እንደዛው በመጓጓዣው ላይ ያለ ቁጭ ብለህም ከሆነ ቁመህም ከሆነ በምትችልበት መጠን እየጠቀስክ መስገድ ትችላለህ ግን ዝም ብሎ ማሳለፍ የሚባል ነገር አይኖርም ምናልባት ያው ሰላም ቦታ ደርሳለሁ ሶላቱ ሳያልፍ ካልክ ያ የምትደርስበት ጊዜ ካለ ልትጠብቅ ትችላለህ የሚያልፍ ከሆነ ግን ባለህበት ቦታ ቁመህም እየሄድክም ባለህበት እንቅስቃሴ ሶላቱ መሰገድ ያለበት ነው የሚለው ማለት ነው እና ፈዝኩሩላህ አላህን አውሱ ማለት ሶሉ ሊላህ አላህን መርሳት የለብህም የፈለገው ሽብር ችግር ቢመጣ ጌታ ጋራ አላቃ መጠንከር አለበት በዚህ በጦርነትና በውጥንቅጥ ላይ ያለህ ሞት ከመጣብህ የዲያን ሳትከፍል ከሞት ከዛ ደግሞ ችግር ነውና የሚጠብቅህ ሶላት ግን በማንኛውም ጊዜ የፈለገው ማአት ይፍላ ስገድ ነው የሚልህ ማለት ነው ከማ አለመኩም እንዳስተማራችሁ ትሰግዳላችሁ ጸጥታው ተተረጋጋ በኋላ ይሄንን የጉዞ ሶላት እንደ ደንብ አድርገህ እንዳትከተል ያው የችግር ሶላት ነው ይሄርክ የሰገርከው አሁን ግን ሰላም በሚሰፍን ጊዜ ወትሮስ አስተምርህ ኖርማል የሆነውን ሙሉውን ስግደት ትቀጥላለህ እንደገና ነው የሚለው ማለት ነው ማለም ተኩኑ ተዕለሙን የማታቁት የነበረውን ስርዓተ ስግደት እንዳስተማራችሁ ሁሉ በሰላም ጊዜ ሽሩጡን አዳቡን ሱነኑን ሙስተሐባቱን አሟልተህ ትሰግዳለህ በችግር ጊዜ ደግሞ በመሰረቱ ይሰገድ በሚቻለው መጠን ከሰገድክ ችግር የለውም ይላል ማለት ነው هذا وصلى الله وسلم على النبي وإلى اللقاء السلام عليكم ورحمة الله